ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የዛሬ ዕለት ረቡዕ ጥር 6 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ ስፖርታዊ መረጃችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በአክብሮት እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ15ኛ ሳምንት መርሃ ግብር ጨዋታዎችን የተመለከተ መረጃን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ከነገ ጀምረው እንደሚከናወኑ ሊግ ሼር ካምፓኒው ያደረሰን መረጃ ያመለክታል። በነገው ዕለት የሚደረጉ ጨዋታዎች አሉ። እንግዲህ ሊጉ አሁን ላይ 29 ነጥቦችን የሰበሰበው ሲዳማ ቡናን የሊጉ የደረጃ ሰንጠረዥ መሪ አድርጎ አስቀምጦ እየተመለከትን እንገኛለንና ነገ የሚደረጉ የ15ኛ ሳምንት መርሃ ግብር ጨዋታዎችን ስንመለከት የወቅቱ የፕሪሚየር ሊጉ የ2017 ዓ.ም የውድድር ዘመን ሻምፒዮናው ክለብ ኢትዮጵያ መድን ወልዋሎ ዓዲግራት ዩኒቨርሲቲን ቀን 9 ሰዓት ላይ በዚሁ በአዲስ አበባ ስቴዲየም የሚያስተናግድ ነው የሚሆነው። ኢትዮጵያ መድን በዘንድሮ ዓመት በጣም ደካማ ጊዜን እስካሁን ድረስ ባለው ጉዞ እያስመለከተን ይገኛል። 16 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል ማለት ነው። ወልዋሎ ዓዲግራት ዩኒቨርሲቲም በተመሳሳይ እንደዚሁ 19ኛ ደረጃ ላይ ይገኛል፣ ወራጅ ቀጠና ስፍራ ላይ ማለት ነው። በዘንድሮ ዓመት የሰበሰበው ነጥብ 11 ነው፣ 9 የግብዳ አለበት። ደረጃው ደግሞ 19ኛ ደረጃ ላይ ነው የሚገኘውና ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ መድን የሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብር መክፈቻ ሆኖ እንመለከተዋለን በአዲስ አበባ ስቴዲየም። እንደዚሁ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሌላ አንድ ጨዋታ ይከናወናል። ይህ ጨዋታ ቀን 10 ሰዓት ሲል ጅማሮውን ያደርጋል። ባህር ዳር ከተማን ከመቀሌ 70 እንደርታ ጋር የሚያገናኘው ይህ ጨዋታ ትልቅ ትኩረትን ስቧል። መቀሌ 70 እንደርታ ያለፉትን ጨዋታዎች እንግዲህ የተወሰነ መሻሻል አሳይቷል። ከ20ኛ ደረጃ ወደ 18ኛ ደረጃ መጥቶ እየተመለከትነው እንገኛለን። እስካሁን ድረስ እንግዲህ ካደረጋቸው 14 ጨዋታዎች ወይም በ14 መርሃ ግብሮች 12 ነጥቦችን ሰብስቧል። 9 የግብ ክፍያ አለበት። 18ኛ ደረጃ ላይ ተቀምጦ ነው ይህን ጨዋታ የሚያከናውነው። ባህር ዳር ከተማም በዘንድሮ ዓመት በጣም ደካማ ባይባልም መሀል ሰፋሪ ከሚባሉ ክለቦች ተርታ እንደዚሁ እናገኘዋለን። 8ኛ ደረጃ ላይ ነው የሚገኘው። 19 ነጥቦች አሉት የአሰልጣኝ ደጋረጊ ግዛው ቡድን ማለት ነውና በውድድር ዓመቱ እንግዲህ ይሄን አይነት መልክ ይዘው ነገ በ15ኛ ሳምንት መርሃ ግብር ጨዋታቸውን ያደርጋሉ። እነዚህ የሰሜን ኢትዮጵያ ሁለት ተወካይ ክለቦች ማለት ነውና እንግዲህ የመጀመሪያ የመርሃ ግብሩ መክፈቻ ሆነው ነው የምንመለከታቸው። እንግዲህ ከነገ በስቲያም በቀጣዩ ቀናት የሚደረጉ የ15ኛ ሳምንት መርሃ ግብር ጨዋታዎችን በዚሁ አስታውሰን ለማለፍ ሸገር ሲቲ ከፋሲል ከተማ፣ እንደዚሁ ነገሌ አርሲ ደግሞ ከወላይታ ዲቻ፣ ሀዲያ ሆሳዕና ከምድረገነት ሽሬ፣ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ፣ አርባ ምንጭ ከተማ ከመቻል፣ ኢትዮጵያ ቡና ከሐዋሳ ከተማ፣ ቅዱስ ጊዮርጊስ እግር ኳስ ክለብ ከድሬዳዋ ከተማ፣ እንደዚሁም አዳማ ከተማ ከሲዳማ ቡና ጋር የሚያደርጉት ጨዋታ እንግዲህ በሲቢ ኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብር ላይ የሚከናወኑ ጨዋታዎች ናቸው ማለት ነው። የሊጉን የደረጃ ሰንጠረዥ ሲዳማ ቡና 29 ነጥቦችን ሰብስቦ ተጨማሪም 12 ንጹህ የግብ ክፍያ በመያዝ በቀዳሚነት እየመራ ነው የሚገኘው። ነገሌ አርሲ በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ካደጉ ክለቦች መካከል አንደኛው ነውና እጅግ በጣም አስገራሚ ጉዞን በማድረግ ላይ ይገኛል። ያለፉትን ጨዋታዎች በመደዳ በማሸነፍ እንደዚሁ መሪ ስፍራ ላይ ከሚገኙ ክለቦች ተርታ መቀመጥ ችሏልና ሁለተኛ ደረጃ ላይ ነው የሚገኘው። 25 ነጥቦች ይዟል። 7 ንጹህ የግብ ክፍያ አለው። ከዛ ባለፈ ተመሳሳይ 25 ነጥቦች ያሉት የሰሜን ኢትዮጵያ ተወካዩ ክለብ ፋሲል ከተማ በ25 ነጥብና ተጨማሪ 5 ንጹህ የግብ ክፍያ በመያዝ እንደዚሁ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። ሐዋሳ ከተማ፣ ኢትዮ ኤሌክትሪክ፣ አዳማ ከተማ፣ መቻል፣ ባህር ዳር ከተማ፣ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና እያለ ይቀጥላልና የሊጉ የደረጃ ሰንጠረዥ ይህንን ይመስላል። የከፍተኛ ጎል አስቆጣሪነቱን ትራክ እስካሁን ባለው የ14 ሳምንት መርሃ ግብር ሂደት አዲስ ግዳይ ከኢትዮጵያ ንግድ ባንክ 7 ግቦችን ከመረብ በማሳረፍ በቀዳሚነት እየመራ ነው የሚገኘው። አቤል ያለው ከቅዱስ ጊዮርጊስ፣ አቡበከር አዳሙ ከኢትዮጵያ ቡና፣ እንደዚሁ መሐመድ አበራ ከመቻል እግር ኳስ ክለብ እኩል 6 ግቦችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱን ትራክ አዲስ ግዳይን በመከተል እንደዚሁ እየተከታተሉት ይገኛሉ ማለት ነውና የሲቢ ኢትዮጵያ ፕሪሚየር ሊግ የ2018
የ2018 ዓመተ ምህረት የውድድር ዘመን የ15ኛ ሳምንት መርሃ ግብር ጨዋታዎችን አጠቃላይ መርሃ ግብሩን የተመለከትንበት መረጃችን ይህንን ነው የሚመስለው። ክቡራትና ክቡራን ተመልካቾቻችን ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። የአገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ያበቃሉ ማለት ነው። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለሳለን። ገና በርከት ያሉ ዛሬ በእንግሊዝ ሊግ ካፕ የግማሽ ፍጻሜ አንድ ጨዋታ ይከናወናል። የለንደን ደርቢን አርሰናልን እንደዚሁ ከቼልሲ ጋር የሚያገናኘውና ብዙ ተያያዥ ጉዳዮችን ከወዲሁ እየተመዘዘበት የሚገኘውን ይህንን ተጠባቂ ጨዋታ የተመለከተ መረጃ ይኖረናል። አጫጭር የዝውውር መረጃዎችንም አካተናል። የአፍሪካ ዋንጫ የውድድር መድረክም ወሳኝ ምዕራፍ ላይ ደርሷልና የግማሽ ፍጻሜ ጨዋታዎች ዛሬ ምሽት ይከናወናሉ። እነዚህን ሁሉ የያዙትን መረጃዎቻችንን ይዘን እንመለሳልና መልእክቶቹን ተከታትለን እንመለስ። አብራችሁን ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ የጥር 6 2018 ዓመተ ምህረት የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ተከታትለናል። መልእክቶችን ካደመጥን በኋላ ደግሞ እንደ ሁልጊዜውም ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናቀናው። የአፍሪካን መረጃ እንደዚሁ መነሻችን እናደርጋለን። የ35ኛው የአፍሪካ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እጅግ ከፍተኛ ፍክክርን እያስመለከተ እንግዲህ የግማሽ ፍጻሜ ፍልሚያዎችን ዛሬ ምሽት ደግሞ ሊያስመለክተን እንደዚሁ ቀጠሮ ይዟል ማለት ነው። ዛሬ ምሽት 2 ሰዓት ላይ የሚደረገው የግማሽ ፍጻሜው የመጀመሪያው ጨዋታ በምዕራብ አፍሪካዊቷ ሀገር ሴኔጋልና እንደዚሁ ደግሞ በሰሜን አፍሪካዊቷ ሀገር የውድድር መድረኩም አንጋፋ እንደዚሁ መስራች ከሚባሉና በመድረኩ ላይ የዋንጫ ክብሮችን ደግማ ደጋግማ ማንሳት ከቻለችው ግብጽ ጋር የሚያደርጉት ጨዋታ እንደዚሁ ትልቅ ትኩረትን አግኝቷል ማለት ነው። ይህ ጨዋታ እንግዲህ ቀደም ሲል እንደገለጽኩላችሁ ምሽት 2 ሰዓት ላይ ጅማሮውን ያደርጋል። የሴኔጋል ብሔራዊ ቡድን እንግዲህ በ2021 የመጀመሪያውን የአፍሪካ ዋንጫ የውድድር መድረክ የዋንጫ ክብሩን ካሳካ በኋላ እንደዚሁ ሌላ ዋንጫ ፍለጋ በጥሩ ምዕራፍና በጥሩ ጉዞ ላይ ነው የሚገኘው ማለት ነው። ወጣት በአውሮፓ በትልልቅ ሊጎች ላይ የምናውቃቸውን ድንቅ ተጫዋቾች እንደዚሁ በስብስቡ ይዟል ማለት ነውና ዛሬ ምሽት እንግዲህ ወደ ዋንጫው ሽሚያ ለማለፍ ከባድ ፍልሚያ ሊያደርግ እንደሚችል እየተነገረ ነው የሚገኘው። የግብጽ ብሔራዊ ቡድን እንግዲህ 2010 ላይ ነው ለመጨረሻ ጊዜ አፍሪካ ዋንጫ የውድድር መድረክን ማንሳት የቻለችው ማለት ነውና ለስምንተኛ ጊዜ መድረጉን የዋንጫ ክብር ለማሳካት በአሰልጣኝ ኦሳማ ሰን በቀድሞ የብሔራዊ ቡድኑ ኮከብ እንደዚሁም ደግሞ በሌሎች ግብጽ ሊጎች ላይ መጫወት ችሏል። ከዛም አልፎ ወደ ባህር ማዶም ተሻግሮ እንደዚሁ ጨዋታዎችን ማድረግ የቻለው ኦሳማ ሰን በአሰልጣኝነት መንበሩ እንግዲህ ፈርዖኖቹን እየመራ ወደ ግማሽ ፍጻሜ ድረስ ይዟቸው መጥቷል ማለት ነውና ከዚህ በኋላ ይህንን ጨዋታ ደግሞ ለማሸነፍና ወደ ዋንጫው ሽሚያ ለማለፍ ከባድ ፍልሚያ እንደሚያደርጉ በዛሬ ምሽቱ ጨዋታ ይጠበቃል። ሁለቱ ቡድኖች ወይም ሁለቱ ብሔራዊ ቡድኖች ከዚህ ቀደም ለ5 ጊዜያት ያህል ተገናኝተዋል። ሁለቱን ጨዋታ ተሸናንፈዋል። ባቻ አካሄድ ነው እየሄዱ የሚገኙትና ይሄም የዛሬውን ጨዋታ የበለጠ እንዲጠበቅ አድርጎታል። ሌላው ግን በሁለቱ ብሔራዊ ቡድኖች ግንኙነት በትልቅነት የምናነሳው 2021 ላይ የሴኔጋል ብሔራዊ ቡድን የዋንጫውን ክብር ሲያሳካ ግብጽን በማሸነፍ ነበረ። ሁለቱ ቡድኖች እንግዲህ በመለያ ምት ነበረ የዋንጫውን የመጨረሻውን ጨዋታ መለያ ያደረጉት ማለት ነውና የሴኔጋል ብሔራዊ ቡድን ያንን ጨዋታ የፍጻሜውን ጨዋታ በማሸነፍ የዋንጫ ክብሩን ማሳካት ችሏልና የ5 ዓመት የቆየ የበቀል ጨዋታ ነው ለግብጽ ብሔራዊ ቡድን ያንን የዋንጫ ክብር ያሳጧቸውን የሴኔጋል ብሔራዊ ቡድንን ለመበቀል ዛሬ ፈርዖኖች ወደ ሜዳ እንደሚገቡ እየተገለጸ ይገኛል።
ይገኛል። ትልልቅ የጨዋታ ልዩነት ፈጣሪ በአውሮፓም በትልልቅ ሊጎች ላይ በጣም የዳበረ ልምድ ያላቸውና ብቃት ያላቸው ተጫዋቾች በግብጽ ብሔራዊ ቡድን ስብስብ ውስጥ ይገኛሉ። ኦማር ማርሙሽ እንግዲህ በኢንትራ ፍራንክፈርት በጀርመኑ ክለብ ከዛም ባለፈ ደግሞ አሁን ላይ በእንግሊዙ ክለብ ማንቸስተር ሲቲ እየተጫወተ ነው የሚገኘውና በማንቸስተር ሲቲ ቤት የመሰለፍ ዕድል ባገኘባቸው እንቅስቃሴዎች አስገራሚ ጎሎችን ከመረብ ሲያሳርፍ እንደነበረ ይህ ተጫዋች የሚታወስ ነውና አሁን ላይ እንግዲህ የግብጽ ብሔራዊ ቡድን ላይም ጎሎች እያስቆጠረ ይገኛል። ከዛ ባለፈ ደግሞ አንጋፋው ተጫዋች የሊቨርፑል የፊት መስመር አጥቂ መሐመድ ሰላም የዚህ ስብስብ አካል ነውና ዛሬ የሚደረገው ጨዋታ በእነዚህ ፊት አውራሪነት የጨዋታውም ልዩነት ዘዋሪ ሊሆኑ እንደሚችሉ እንግዲህ ቢቢሲን ጨምሮ የተለያዩ ዘገባዎች እየወጡ ይገኛሉ። የሁለቱን ተጫዋቾች ጥምረት በተመለከተ ማለት ነውና ዛሬ እንግዲህ ጎልተው ከሚወጡ ተጫዋቾች መካከል እነዚህ ተጫዋቾች ስማቸው በዋናነት እየተጠቀሰ ይገኛል። በሴኔጋል ብሔራዊ ቡድንም በኩል እንደ ሳርን የመሳሰሉ ትልልቅ ተጫዋቾች ያሉበት ስብስብ ነውና ዛሬ ምሽት እንግዲህ የግብጽ ብሔራዊ ቡድን ከሴኔጋል ብሔራዊ ቡድን ጋር የሚያደርጉት የሴሚ ፋይናል ጨዋታ እንደዚሁ ምሽቱ 2 ሰዓት ላይ ጅማሮን የሚያከናውን ነው የሚሆነው ማለት ነው። ሌላኛዋን የምዕራብ አፍሪካዊቷ ሀገር ናይጄሪያን ካዘጋጇ ሀገር ሞሮኮ ጋር የሚያገናኘውም ጨዋታ እንደዚሁ ይጠበቃል። የሞሮኮ ብሔራዊ ቡድን ብዙ እየተባለለት በጥንካሬው እየተገለጸለት ነው የሚገኘው። በዚህኛውም የውድድር መድረክ ላይ እስካሁን ድረስ ሽንፈት አላስተናገደምና ምንም ሽንፈት ሳይቀምስ የዋንጫ ክብሩን ራሱ አዘጋጅቶ ራሱ ለማስቀረት ዛሬ እንግዲህ ወደ ሜዳ ይገባሉ ተብሎ ነው የሚጠበቁት። በ1976 ኢትዮጵያ አሰናድታው በነበረው የአፍሪካ ዋንጫ ውድድር መድረክ ላይ ነው ለመጨረሻ ጊዜም ለመጀመሪያም ጊዜ የመድረኩን የዋንጫ ክብር ማሳካት የቻሉትና ዘለግ ላሉ አመታቶች በዚህ ውድድር መድረክ ላይ እንግዲህ ክብራቸውን ማስመለስ አልቻሉም ወይም ደግሞ ድጋሚ የዋንጫ ክብር ሲያሳኩ አልተመለከትናቸውም። አሁን ግን በደጋፊያቸው ፊት ያዘጋጁትን ማዕድ እንደዚሁ የዋንጫ ክብርን ለማሳካት ዛሬ ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው ማለት ነው። ትልልቅ በአውሮፓ የምናውቃቸው እንደነ አሽራፍ ሀኪሚ፣ ብሪያን ዲያዝ የመሳሰሉትን ተጫዋቾች በዚህ ስብስብ ውስጥ ተካተዋልና የማንቸስተር ዩናይትዱም እንደዚሁ ማዝራዊን የመሳሰለ ተጫዋቾች አሉ ጥሩ አቋም ላይ ባይገኝም ማለት ነውና እንደዚህ በአውሮፓ የዳበረ ልምድ ያላቸው ተጫዋቾችን የምንመለከትበት የዚህ የ35ኛ የአፍሪካ ዋንጫ የውድድር መድረክ የግማሽ ፍጻሜ ጨዋታ አንደኛው ተጠባቂው እንግዲህ የሞሮኮ እና የናይጄሪያ ጨዋታ ነው። ሞሮኮ እንግዲህ ባለፈው ጨዋታ ተጋጣሚዋን በማሸነፍ ነው ወደዚህኛው ዙር ወይም ወደዚህኛው ምዕራፍ ማለፍ የቻለችው ማለት ነው። ከዛ ባለፈ ደግሞ እንደዚሁ የናይጄሪያ ብሔራዊ ቡድን ደግሞ የአልጄሪያ ብሔራዊ ቡድንን በማሸነፍ ነው ማለት ነው ለዛሬው የዋንጫ ሽሚያ ማለፍ የቻለችው ማለት ነውና ይህንን ጨዋታ ተመልክተናል። ዛሬ ምሽት እንግዲህ 5 ሰዓት ሲል ጅማሮውን ያደርጋል ይሄኛው ሌላኛው የግማሽ ፍጻሜ ጨዋታ። እሁድ የ35ኛው የአፍሪካ ዋንጫ የውድድር መድረክ በሞሮኮ ምድር ፍጻሜውን የሚያገኝ ይሆናል። ቅዳሜ ደግሞ የደረጃ ጨዋታ እንደዚሁ ይከናወናል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ይህንን የአፍሪካን የተመለከተው መረጃችንን በዚህ ስናጠናቀቅ በቀጥታ ወደ አውሮፓ እናቀናለን። የአውሮፓ መረጃችን ቀዳሚ የሚሆነው የእንግሊዝ ሊግ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በትላንትናው ዕለት በሴንት ጄምስ ፓርክ ስቴዲየም ማንቸስተር ሲቲን ከኒውካስል ዩናይትድ ጋር ባገናኘው ጨዋታ ጅማሮውን አድርጓል። ትላንት በነበረው እንቅስቃሴ እንግዲህ የአሰልጣኝ ፔፕ ጋርዲዮላው ቡድን ከሜዳው ውጪ በማቅናት ማክፓይሶቹን በገጠመበት እንቅስቃሴ 2-0 በሆነ ውጤት አሸንፎ ተመልሷል። የበለጠ ወደ ዋንጫው ሽሚያ ለማለፍም ሁኔታዎችን አመቻችቶ ነው ከሜዳው ውጪ መመለስ የቻለው ማለት ነውና የሁለቱ ቡድኖች ጨዋታ እንግዲህ ትላንትና የመጀመሪያው ግማሽ 45 ጎል አልተቆጠረበትም። እስከ 53ኛው ደቂቃ ድረስ ከረፍት መልስም ግብ ያላስመለከተን ይህ ጨዋታ 53ኛው ደቂቃ ላይ ግን ማንቸስተር ሲቲን ቀዳሚ ያደረገ ግብ በጥር የተጫዋቾች የዝውውር መስኮት ከቀናቶች በፊት ሲቲዝኖቹን ወይም ዜጎቹን የተቀላቀለው አንቶኒ ሴሜኞ የመጀመሪያውን ግብ ከመረብ አሳርፏልና ይህ ተጫዋች እንግዲህ ውሃ ሰማያዊዎቹን ከተቀላቀለ በኋላ በሁለት ጨዋታ ሁለተኛው ግብ በተከታታይ ሆኖ ተመዝግቦለታልና ይህም ከትልልቅ ተጫዋቾች ተርታ እያሰለፈው ይገኛል። እንግዲህ የቫይታሊቲውን ክለብ በርንማውዝን ለቆ ወደ ሲቲዝኖቹ ወይም ወደ ውሃ ሰማያዊዎቹ መንደር መምጣት የቻለው እንግዲህ ሴሜኞ ግሩም አጀማመር በማድረግ ላይ ነው የሚገኘው። ተጫዋቹ ምን ያህል አቅም እንዳለው በተለይ ደግሞ በቀሩት ጨዋታና በቀሩት የውድድር መድረኮች ላይ ለማንቸስተር ሲቲ ትልቅ አቅም እንደሚሆን ከወዲሁ እየታመነበት
ይገኛልና አሰልጣኝ ፔፕ ጋርዲዮላ ይህንን ተጫዋች እዚህ የጥሬ ተጫዋቾች የዝውውር መስኮት ላይ 64 ሚሊዮን ፓውንድ የክለቡ አመራሮች ኢንቨስት አድርገው እንዲያመጡለት ሲወስንና ተጫዋቹን ለማምጣት እንደዚሁ ሲወስን እጅግ በጣም ጥሩ ውሳኔ እንደነበረ ብዙዎች እየገለጹ ነው የሚገኙት። በሜዳም ተፈትኖ እንደዚሁ ውጤታማ መሆን የቻለበትን ሂደት እየተመለከትን እንገኛለን ማለት ነው። ትላንትና እንግዲህ ይህንን ጎል ካስቆጠረ በኋላ የጨዋታ ብልጫ ነበራቸው ማለት ይቻላል። ማንቸስተር ሲቲዎች የማጥቃት እንቅስቃሴያቸው ጥሩ ነበረ። ሁለተኛ ጎሉ ደግሞ የተገኘው የማንቸስተር ሲቲ የአሸናፊነት ሁለተኛ ግብ እንደዚሁ ሪያን ቼርኪ ነው። ይህም ተጫዋች ከሊዮን የመጣ ነው በክረምቱ የተጫዋቾች የዝውውር መስኮት ላይ ማለት ነው እና ጠንካራ እንቅስቃሴ በማድረግ ላይ ነው የሚገኘው። ይህም ተጫዋች አዲሱ የማንቸስተር ሲቲ ተጫዋች እንደሆነ ይታወቃል። ያው ከአንቶኒ ሴሜኞ ቀደም ብሎ ቢመጣም ነገር ግን ደግሞ አሁን በሚደረጉ ጨዋታዎች ላይ የቡድኑ ወሳኝ ተጫዋች እንደሆነ እየተመለከትን እንገኛለን። 90 ሲደመር 9 ወይም ደግሞ 9 የባከኑ ደቂቃዎች ተጨምሮ በጨዋታው ላይ 99ኛው ደቂቃ ላይ ጎል አስቆጥሯል ማለት ነው እና 2-2 በሆነ ውጤት ማንቸስተር ሲቲ በማሸነፍ ወደ ዋንጫው ሽሚያ የሚያልፍበትን መንገድ የበለጠ የጠረገበትን ውጤት አስመዝግቦ ከሴንት ጄምስ ፓርክ ስቴዲየም ወጥቷል ማለት ነውና የመልስ ጨዋታ አለው ከ20 ቀናቶች በኋላ እንደዚሁ በኢታድ ስቴዲየም ይደረጋልና የመልሱንም ጨዋታ ደግሞ በሜዳው የሚያደርግ መሆኑ ጋር ተያይዞ ማንቸስተር ሲቲዎች ወደ ዋንጫው ሽሚያ ለማለፍ የበለጠ አንድ እግራቸውን ማስገባታቸው እየተገለጸ ነው የሚገኘው ማለት ነው። ዛሬ ወደሚደረገው ጨዋታ እንለፍ። ክቡራትና ክቡራን ተመልካቾቻችን ዛሬ እንግዲህ የለንደን ደርቢ ጨዋታ ይደረጋል። ከጨዋታው አስቀድሞ የተለያዩ ጉዳዮች እየተነሱበት የሚገኘው በቼልሲና እንደዚሁ ደግሞ በአርሰናል መካከል የሚደረገው የመጀመሪያው ዙር የግማሽ ፍጻሜ ጨዋታ በለንደን ደርቢ ሁለቱ ቡድኖች ለ213ኛ ጊዜ የሚገናኙበት ፍልሚያ ነውና ይህንን ጋር ተያይዞ ብዙዎች እየጠበቁት ነው የሚገኘው። በተለይ ደግሞ አዲሱ የቼልሲው አሰልጣኝ እንግዲህ አሰልጣኝ ኤንዞ ማሬስካ ከተሰናበቱ በኋላ የመጡት አሰልጣኝ የመጀመሪያ ጨዋታ በኤፍኤ ካፕ የሶስተኛ ዙር ጨዋታ ቻርልተን አትሌቲክን ገጥመው እንደዚሁ 5-1 በሆነ ውጤት ማሸነፋቸው የሚታወስ ነው። አሁን ሁለተኛ ጨዋታቸው ነው ቼልሲን እየመሩ ቴክኒካል ኤሪያው ላይ ሆነው የሚገኙት ማለት ነውና ከዚህ ጨዋታ አስቀድመው የሰጡት አስተያየት የአርሰናል ደጋፊዎችን ክፉኛ እንዳበሳጨ ቀደም ሲልም በነበሩ የመረጃ ሰዓታችን ወደ እናንተ ስናደርስ ነበርና ዛሬ እንግዲህ ምሽቱ ይለያል ማለት ነው። ቀለል ያለ ጨዋታ መሆኑን ከበድ ያለ ጨዋታ መሆኑን አርሰናልም ለዚህ ጨዋታ ምላሽ ለመስጠት ስለመዘጋጀቱ ነው እየተገለጸ የሚገኘውና ከዚህ ቀደም በነበራቸው ጨዋታ አሁን እንግዲህ በቼልሲና በአርሰናል መካከል የሚደረጉ ጨዋታዎች አብዛኛው ሚዛን የሚደፋው ወይም ደግሞ የአሸናፊነቱን ቁጥራዊ መረጃ ስንመለከት በአርሰናል ብልጫ ተወስዶበታል። ያለፉትን 9 ጨዋታዎች እንኳን ብንመለከት ቼልሲ አንዱን ጨዋታ ብቻ ነው ማሸነፍ የቻለው ማለት ነውና ከዛ ባለፈ የአቻ ውጤትን ማንሳት እንችላለን። በእንግሊዝ ፕሪሚየር ሊግ በዘንድሮ ዓመት የመጀመሪያው ሲዝን ላይ እንግዲህ ተገናኝተው አንዳቻ በሆነ ውጤት ጨዋታቸውን ማጠናቀቃቸው የሚታወስ ነው። ካይሴዶ በቀይ ካርድ የወጣበትን አጋጣሚ እናስታውሳለን። ሚካኤል ሜሪኖ ላይ በሰራው ጥፋት ማለት ነውና እነዚህን ጉዳዮች እንግዲህ የያዘው ጨዋታ ዛሬ ምሽት ጅማሮውን የሚያደርግ ይሆናል። የመጀመሪያው ዙር በስታንፎርድ ብሪጅ ነው የሚደረገው። ከዚህ ቀደም በስታንፎርድ ብሪጅ ብቻ ወደ 99 ጊዜ መገናኘታቸው ሁለቱ ክለቦች የታሪክ ማህደራቸው ያስረዳል ማለት ነውና እንግዲህ ዛሬ በአዲሱ አሰልጣኛቸው ከባዱን ጨዋታ ለመጀመር ወደ ሜዳ የሚገቡት ሰማያዊዎቹ ወሳኝ ተጫዋቾቻቸውን በቅጣትና በጉዳት ምክንያት እንደማያገኙ እየተገለጸ ነው የሚገኘው። ሞሰስ ካይሴዶ ወሳኝ ተጫዋች መሆኑን እያስመሰከረ ይገኛል። ያለፉትን ጊዜያቶች ዛሬ በቅጣት ምክንያት በዚህ የግማሽ ፍጻሜ ጨዋታ ላይ ለሰማያዊዎቹ ግልጋሎት የማይሰጥ ነው የሚሆነው። ከዛ ባለፈ ሬስ ጄምስና እንደዚሁ ደግሞ ኮል ፓልመርም በጉዳት ምክንያት ምናልባት የዛሬው ጨዋታ ሊያልፋቸው ይችላል። የነዚህ ተጫዋቾች ወደ ሜዳ መግባት ወይም ለጨዋታው መድረስ 50-50 ነው ሲባል ነው እንግዲህ መረጃዎቹ ይፋ እየተደረጉ የሚገኙት ማለት ነው። ሊሰለፉም ላይሰለፉም የሚችሉበት እድል አለ። ከዛ ባለፈ እንደዚሁ ሮሜዮ ላቭ ሌላው ደግሞ እንደዚሁ ኮሊቭ እና ሌሎችም ተጫዋቾች በጉዳት ምክንያት ከዛሬው ጨዋታ ስብስብ ውጪ መደረጋቸው እየተገለጸ ነው የሚገኘው ማለት ነው። ቀደም ሲል እንደገለጽኩላችሁ እንደዚሁ በአርሰናል በኩል የማይሰለፉም ተጫዋቾች እንደዚሁ ይፋ ተደርጓል። ማክስ ዶማን ጉዳት ላይ ነው የሚገኘው። እንደዚሁም ፔሮ ኒካፔና ክሪስቲያን ሞስኬራ። አሁን ደግሞ እንደዚሁ የካላፊዮሪም ጉዳይ ጉዳት ላይ እንደሚገኝ ተገልጿል። ሌሎቹ እንግዲህ ዛሬ ምናልባት ላይሰለፉ የሚችሉበት እድል አለ ተብሎ በአርሰናል በኩል ይፋ የተደረጉ ሁለት ተጫዋቾች አሉ። የመሃል ተከላካዩ ዊሊያም ሳሊባና እንደዚሁም ደግሞ የግራ መስመር ተጫዋቹ ትሮሳርድን በተመሳሳይ ለዛሬው ጨዋታ ላይደርስ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። እነዚህ ምናልባት በሚሉ ነው
የዊሊያም ሳሊባና የትሮሳርድ በተለይ ለአርሰናል ምናልባት ግልጋሎት ላይ ሰጡ ይችላሉ የሚሉ ጉዳዮች እየወጡ የሚገኙት ማለት ነውና ዛሬ እንግዲህ ይህንን ተጠባቂ ጨዋታ ይከናወናል። በአርሰናል በኩል ደጋፊዎች አሰልጣኙ ያስከፏቸውን ቅሬታ ወይም የተሰማቸውን ነገር በውጤት እንዲቀለበስላቸው ይፈልጋሉና መድፈኞቹ ለዚህ ምላሽ ለመስጠት ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው። ምሽት 5 ሰዓት ሲል ይህ ጨዋታ ጅማሮውን ያደርጋል። የመልስ ጨዋታ አለው በኤሚሬትስ ስቴዲየም ይከናወናል ማለት ነውና ይህንን ጨዋታ እንግዲህ ጊዜ ካላችሁ እንድትከታተሉት እንጋብዛችኋለን። አጫጭር ስፖርታዊ መረጃዎችን ደግሞ ዳግም ይዘን የምንመለስ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በርከት ያሉት አጫጭር ስፖርታዊ መረጃዎቻችን የሚያተኩሩት የዝውውር ሁኔታ ላይ ይሆናል። ከዛ ባለፈ ግን ተያያዥ ጉዳዮችንም እንደዚሁ እናነሳበታለን። በ35ኛው የአፍሪካ ዋንጫ የውድድር መድረክ ላይ የተለያዩ ጉዳዮች እየተነሱ ነው የሚገኙት። ከሜዳ ላይ ፉክክሩ ባሻገር ደግሞ አንዳንድ አነጋጋሪ ጉዳዮችን እያስመለከተን ይገኛል። የዚህ የሞሮኮ የ35ኛው የአፍሪካ ዋንጫ የውድድር መድረክ ማለት ነው። አሁን ላይ የማሊ ብሔራዊ ቡድንን የተመለከተ መረጃ እንደዚሁ እየወጣ ይገኛል። ብዙዎችንም እያስገረመ ነው የሚገኘው። አንድ የሃይማኖት አባት ነኝ የሚል ወይም ነብይ ነኝ የሚል እንግዲህ አታላይ በማሊ ብሔራዊ ቡድንን ተገን አድርጎ መጥቶ ብዙዎችን ሲያጭበረብር እንደነበረ ቢቢሲን ጨምሮ የተለያዩ የመረጃ ምንጮች እየዘገቡት ነው የሚገኘው ማለት ነውና ይህ ተጫዋች ወይም ደግሞ ይህ ተመልካች ሲያንጎ አራዳይስ ይባላልና የማሊ ቀንደኛ ደጋፊ እንደሆነ የሃይማኖት አባትም እንደሆነ በተለያዩ የማህበራዊ ሚዲያ ትስስር ገጾቹ ላይ የማሊያውያንን ሲያታልል ነበር ተብሏል። የተነበየውም የማሊ ብሔራዊ ቡድን 35ኛውን የዘንድሮን የአፍሪካ ዋንጫ የውድድር መድረክ ከፍ ታደርጋለችና ይህንን የዋንጫ ክብር ደግሞ ለማድመቅ በኒ ገጽ ላይ እርዳታ እንድታደርጉ ወይም ገንዘብ እንድትሰበስቡ የሚል ፈንድሬዚንግ እንደዚሁ ማዘጋጀቱ ነው የተገለጸውና ከ40 እስከ 50 ሺህ ዶላሮችን እንደዚሁ እንደሰበሰበ ነው ከተለያዩ ሰዎችን እያታለለ ማለት ነው። የማሊ ብሔራዊ ቡድን የዋንጫ ክብሩን እንደሚያሳካ በመተንበይ ማለት ነውና እርግጠኛ ነኝ ሲል ነበረ ብዙዎችን ሲያታለል የነበረው ተብሏል። ይህ የሃይማኖት አባት ነኝ ያለው ግለሰብ ማለት ነውና አሁን ላይ እንግዲህ ብዙዎች እየተቀባበሉት ይገኛሉ። የማሊ ብሔራዊ ቡድን በሴኔጋል ብሔራዊ ቡድን ተሸንፋ ከኳርተር ፋይናሉ ነው ውጪ የሆነችው ማለት ነውና ከውድድር መድረኩ ተሰናብታለች። በዚህ ድርጊቱ የተናደዱ ማሊያውያን እንግዲህ የሰውየውን አድራሻ በመፈላለግ ወደ መኖሪያ ቤቱ ጉዳት ለማድረስ አሊያም ደግሞ ለሕግ አካል አሳልፎ ለመስጠት ማቀናታቸው ተነግሯል። ነገር ግን ሰውየው በዚህ የሩብ ፍጻሜ በሴኔጋል ብሔራዊ ቡድን የማሊ ብሔራዊ ቡድን ከተሸነፈ በኋላ ደብዛውን አጥፍቶ እንግዲህ በባማኮ ወይም በዋና ከተማዋ እንደተደበቀ ነው የተገለጸው። ፖሊስ ግን ይህንን ግለሰብ ከበርካታ ጊዜያት ፍለጋ በኋላ እንደዚሁ አሳዶ እንዳገኘውና አሁን በሕግ ከለላ ስር እንዳለ እየተገለጸ ነው የሚገኘው። እንግዲህ አፍሪካውያን አሁንም የዚህ የልማዳዊ ድርጊቶቻችን እንዴት እየጎዱንና አሁንም ድረስ በዚህ በ21ኛው ክፍለ ዘመንም እየጎተቱን እንዳሉ እንግዲህ አመላካች ነገር ነው። ስፖርት ሳይንስ ነው፣ ሜዳ ላይ የሚታይ ነገር ነው። በእለቱ ጥሩ ፐርፎርም ማድረግ የቻለ በማንኛውም የስፖርት አይነት ማሸነፍ ይችላል። ጥሩ ዝግጅት ያለው በአንዳንድ ጊዜ እድሎችም ወሳኝ ቢሆኑ ነገር ግን ጨዋታዎችን መተንበይ የውድድር ጨዋታዎችን መተንበይ እንደማይቻልና ወይም ደግሞ ትክክለኛ ውጤታቸውን ማግኘት እንደማይቻል በመንፈሳዊም ይሁን በሳይንሳዊም ይህንን ነገር ማሳካት ከስንት አንድ ነው የሚሳካውና ይሄ ነገር ብዙዎችን እያነጋገረ ይገኛል። በተለይ የአፍሪካውያኖች እጅግ በጣም ተጎጂነን በዚህ ማለት ነው። ከዚህ ቀደም በዚሁ የዓለም ዋንጫ ማጣሪያ ላይ እንደምናስታውሰው ዲአር ኮንጎ ከናይጄሪያ ብሔራዊ ቡድን ጋር ባደረጉትና የኮንጎ ብሔራዊ ቡድን በመለያ ምት ናይጄሪያን ሲያሸንፍ የናይጄሪያ ብሔራዊ ቡድን አሰልጣኝ
ኤሪክ ቼሌ አንድ ሐሳብና በርካቶችን ያነጋገረ አስተያየት መስጠታቸው የሚታወስ ነውና መተት አሰርተውብናል ዲአር ኮንጎዎች የሚል ሐሳብ ሲገልጹ ነበርና ይሄ ደግሞ እዚህ ዘመን ላይ የማይመጥን ፍጹም ጎጂ ነገር እንደሆነ እንግዲህ እየተመለከትን እንገኛለንና እንዴት ከሳይንሱ እንደራቀን እንዴት በባህላዊ ነገሮች እየተጎተትን እንዳለ የሚያሳይ ነው። ይህ አስገራሚ ስለሆነ ቀዳሚ አድርገነዋል። በቀጣይ ግን የዝውውር መረጃዎችን ነው ወደ እናንተ የምናደርሰው ማለት ነው። አርሰናልን እስቲ ቀዳሚ እናድርግ። አርሰናል ከተለያዩ ተጫዋቾች ጋር በጥሬ ተጫዋቾች የዝውውር መስኮት ላይ ተጫዋቾችን ሊያስፈርም እንደሚችል እየተገለጸ ነበረ በአንዳንድ ጉዳዮች ላይ። አሁንም ስሙ ከወጣት ተጫዋቾች ጋር እየተያያዘ ይገኛል። አንደኛው ለቡንደስሊጋው ክለብ አይንትራ ፍራንክፈርት እየተጫወተ የሚገኘው የ20 ዓመቱ ዮናን ማቴዎ ባዮዋ ነው። ይሄ ተጫዋች እንግዲህ መድፈኞቹን ለመቀላቀል ፍላጎት አለው ተብሏል። የውል ማፍረሻውም እንደዚሁ እስከ 30 ሚሊዮን ፓውንድ ድረስ ሊደርስ እንደሚችል እየተገለጸ ነው የሚገኘው። በእርግጥ በአይንትራ ፍራንክፈርት እስከ 2029 ድረስ የሚያቆየው የውል ኮንትራት አለው። ነገር ግን የተለያዩ የመረጃ ምንጮችን እየገለጹ እንዳለው መረጃ ከሆነ አርሰናል ይህንን ተጫዋች ለማስፈረም ፍላጎት አለው ተብሏል። በግራም በቀኝም የክንፍ መስመር ላይ መጫወት ይቻላል። ከዛም ባለፈ ደግሞ ወደ መሃል መጥቶ እንደዚሁ የመጫወት ክህሎት እንዳለው ቨርሳታይል ተጫዋች እንደሆነ እየተገለጸ ነው የሚገኘው ማለት ነው። ሌላኛው የአርሰናል መረጃ የሚሆነው የሮድሪጎ ሜንዶዛ ጉዳይ ነው። ይህ ደግሞ ወደ ላሊጋው በዘንድሮ ዓመት ያደገው የኤሊቼ ተጫዋች እንደሆነ ይታወቃል። ይህንንም ተጫዋች ለማስፈረም እንደዚሁ የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ፍላጎት እንዳላቸውና ጉዳዩን እየተከታተሉ እንዳሉ እየተገለጸ ነው የሚገኘው ማለት ነው። ይህም ተጫዋች እስከ 20 ሚሊዮን ፓውንድ ድረስ የውል ማፍረሻው አለ ወይም ደግሞ ምናልባት ከቀነሱ እስከ 17.5 ሚሊዮን ፓውንድ ለተጫዋቹ እንደዚሁ ዝውውር አርሰናል ሊያወጣ እንደሚችል እየተገለጸ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ የማንቸስተር ዩናይትድ መረጃ እናገኛለን። ማንቸስተር ዩናይትድ ማርከስ ሎሬንቴን ከአትሌቲኮ ማድሪድ ለማስፈረም እንደዚሁ ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ይገኛል። ይህንን የ30 ዓመት ተጫዋች ለማስፈረም ቀይ ሰይጣናቱ ፍላጎት አላቸው ተብሏል። ይህ የስፔናዊው ተጫዋች እንግዲህ በስፔኑ ክለብ አትሌቲኮ ማድሪድ ጥሩ እንቅስቃሴ ያደረገ ነው የሚገኘው። የበለጠ ወደ እንግሊዝ ፕሪሚየር ሊግ ግን የመምጣት ፍላጎት አለው ተብሏል ማለት ነውና ይህንን የዝውውር መረጃ በማንቸስተር ዩናይትድ በኩል ተመልክተናል። ሌላኛው ወደ እንግሊዙ ክለብ ሌላኛው አስተን ቪላም እንደዚሁ ታሚ አብርሃምን ከሮማ የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው ማለት ነው። 28 ዓመቱ ላይ የሚገኘው የቀድሞ የቼልሲ ፊት መስመር አጥቂ ወደ ሴሪያው ክለብ ሮማ አቅንቶ እንግዲህ በሮማ ነው እየተጫወተ የሚገኘው። አሁን ላይ በእርግጥ በቱርክ ሊግ ለቤሺክታሽ እየተጫወተ ይገኛል። ቤሺክታሽ እንግዲህ በቋሚ የማስፈረም ፍላጎት የለውም ተብሏል። የእንግሊዙ ክለብ ግን አስተን ቪላ የተጫዋቹ ፈላጊ ሆኖ ብቅ ብሏል። በቀጣይ ምናልባት በዚሁ የጥሬ ተጫዋቾች የዝውውር መስኮት እንግሊዝ ፕሪሚየር ሊግን ዳግም ሊቀላቀል እንደሚችል አስተን ቪላ መዳረሻው ሊሆን እንደሚችል እየተነገረ ነው የሚገኘው ማለት ነው። ሌላኛው የበርናንዶ ሲልቫ ጉዳይ ነው። የማንቸስተር ሲቲው የአማካኝ ስፍራ ተጫዋች የሆነው በርናንዶ ሲልቫ ወደ ሴሪያው ክለብ ኮሞ ሊያመራ እንደሚችል እየተገለጸ ነው የሚገኘው። 31 ዓመቱ ላይ የሚገኘው ይህ ፖርቹጋላዊ ተጫዋች የተለያዩ የዋንጫ ክብሮችን ከማንቸስተር ሲቲ ጋር ማሳካቱ የሚታወስ ነውና አሁን ላይ እየወጡ ያሉ መረጃዎች ይህንን እያስመለከቱን ይገኛሉ። በቀጣይ እንግዲህ በአሰልጣኝ ሴስክ ፋብሪጋዝ እየተመራ የሚገኘውና በሴሪያው ክስተት የሆነ እየተመለከት ነው የምንገኘው ኮሞ 6ኛ ደረጃ ላይ ነው የሚገኘው በሴሪያው ማለት ነውና እነዚህን ጠንከር ያሉ ተጫዋቾችንና ብዙ ልምድ ያላቸውን ተጫዋቾች የበለጠ ወደ ስብስቡ ካመጣ ደግሞ እንደዚሁ የተሻለ ነገር ሊያስመዘግብ የሚችልበት እድል እንዳለው ምናልባትም በቀጣዩ የውድድር ዓመታት የአውሮፓ ተሳትፎን ሊያረጋግጥ የሚችልበትም አጋጣሚ ሊኖር እንደሚችል እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተረቡዕ ጥር 6 2018 ዓ.ም ወደ እናንተ ያደረስናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። መልካም ቀን ይሁንላችሁ።